የፍቅረኛውን መጸዳጃ ቤት እቃ ሰርቆ የተሰወረው ሰው በአሜሪካ መነጋገሪያ ሆኗል። መጸዳጃ ቤት ስትቆይበት በሲንኩ ጠረጠረች። በተለይም እሷ በቧንቧ ጥገና ሙያ የሚተዳደረው ፍቅረኛዋ ጋር አለመግባባት ምክንያት መለያየት እንደወሰነች ግጭት ተፈጥሮ እንደወሰነች ተናግረዋለች። ከዛ እሱም ከኔ ጋር ከተለያየሽ በምን ትተነፍሻለሽ በሚል መልኩ የቤቱን የመጸዳጃ ቤቱን ሲንክ ነቅሎ ወስዷል። እሱ የቧንቧ ሰራተኛ ስለሆነ የቫላንታይን ጊፍት ብሎ የሰጣት እሱ ሰርፕራይዚንግ ባለሙያ አይደለ? ቀጠቀጠቅ ያደርገው እኮ ያቀስስ አድርጎ ታውሽኝ እሷ ይሆናል። ግን ሴቶቹ ጋር አሁን ሲመጣ ሚስተር ሲንግ ኢዝ ካሚንግ ሲንግ ሁሉም ቦታ ይዞ ሲሄድ አሁንም የሚጀነጅኗት እኮ እንደዛ ነው የሚሆነው። ፖስት ካደረገችው በውስጥ ሲንክ ይልኩላታል። ሜሴጅ ላይ ማለት ሲንክ ይሄው ነው ያለኝ እናቱ ማይነቀል አንዴ ነው እንጂ ሁሌም ትይዋለሽ ምናምን። አስቡ የቧንቧ ሰራተኛው ሲገጥምላት ፍቅርሽ ስፓናቶ እንዳደረገ ብሎን ናላይን ቢያዞረው በትልቁ መፍቻ ውስጤን ቢያደማው ሲንኩን ነቅዬ መሮጥን ተመኘ። ፍቅርሽ ግን ብልጥ ነው እንደ ቧንቧ ውሃ በሳምንት አንዴ ነው ብቅ ጥልቅ የሚለው። ይህን ዜና ከሰማችሁ በኋላ የቧንቧ ሰራተኛ የትዳር ወይም እጮኛ ካላችሁ ትኩረት ለሲንካችሁ። ቺት ማድረግ አለማድረግ መለያየታችሁ ታውቁት። ሽንት ቤቱን ታያለሽ ካለ